ዝግጅት በተመለከተ አንዳንድ ውይይቶችን እናደርጋለን። የዚህ ዝግጅት ዋና ዋና ይዘቶች አንደኛ የስራ እቅድ በተመለከተ የስራ እቅድ ምንድነው በሚለው ላይ አንዳንድ ሀሳቦችን እንወያያለን። ከዛ ደግሞ በመቀጠል የስራ እቅድ መለኪያ መስፈርቶች ምንድን ናቸው? የስራ እቅዶቻችንን በምን አይነት መለኪያ መስፈርቶች እንመዝናቸዋለን የሚለውን እንደዚሁ እንመለከታለን። ከዛ ደግሞ በመቀጠል እቅዶች ለምን ያስፈልጉናል የሚለውንም እንደዚሁ እናያለን። እቅዶችን የማዘጋጀት ደረጃዎች ምንድን ናቸው የሚለውን ደግሞ በአራተኛነት የምንመለከተው ይሆናል ማለት ነው። የስራ እቅድ ስንል በመጀመሪያ አንድ የሚዘጋጅ የስራ እቅድ የአንድ ተቋም መገለጫዎች ሲሆኑ የስራ ሀላፊዎችን እና ሰራተኞችን ስኬትን እንዲቀዳጁ የሚያደርጉ መንገድ ጠቋሚ ምልክቶች ናቸው ብለን ልንገልጸው እንችላለን ማለት ነው። የስራ እቅድን ምክንያቱም የስራ እቅድ ከሌለን እንደ ምልክት ሆኖ መሄድ ወዳለብን ግብ ወይንም አላማ የሚጠቁመን ምልክት አይኖረንም ማለት ነው። ስለዚህ እንደ ጠቋሚ ምልክቶች ሆነው የሚያገለግሉ ናቸው ማለት ነው። የስራ እቅድ ዝግጅት የስራ እቅድ ማዘጋጀት የአሰሪዎችን ወይንም የሀላፊዎችን እንደዚሁም የመሪዎችን የሰራተኞችን ውጤታማነት የሚወስን ጉዳይ ነው ማለት ነው። ምክንያቱም አንድ ስራ በእቅድ ካልተመራ የት መድረስ እንዳለበት ማወቅ አንችልም። ስለዚህ ውጤታማ ነን ወይስ አይደለንም አትርፈናል ወይስ ከስረናል የሚለውን ለማወቅ ግዴታ የስራ እቅድ ሊኖረን ይገባል ማለት ነው። ስለዚህ ውጤታማነታችን የሚለካው አቅደን ባሳካናቸው ስራዎች ይሆናል ማለት ነው። ሌላው አስተዳደራዊ እቅዶች በዋነኛነት ክህሎት ችሎታን እንደዚሁም አጠቃላይ ውጤታማነትን ለመቀዳጀት የሚዘጋጁ የስራ ግቦች ናቸው ማለት ነው። ስለዚህ እነዚህን የስራ እቅዶች ባሳካን ጊዜ ክህሎታችን እንደዚሁ ይዳብራል ችሎታችንን እንደዚሁ እያዳበርን ልምድ እያካበትን ስለምንመጣ እንደ አንድ የእውቀት ምንጭ ሆኖ ያገለግላል ማለት ነው። የስራ እቅድ መለኪያ መስፈርቶች ምንድን ናቸው? አንድን የስራ እቅድ ጥሩ ነው ጥሩ አይደለም ትክክለኛ የስራ እቅድ ነው አይደለም የሚለውን በምን አይነት መስፈርት ነው የምንለካው ካልን ስማርት የሚባል የመለኪያ መስፈርትን እንደ መለኪያም ልንጠቀመው እንችላለን። ይህም ሲባል የአንድ የስራ እቅድ ውጤታማነት የሚወሰነው ስማርት የመለኪያ መስፈርት በስማርት የመለኪያ መስፈርት በሚገኝ የምዘና ውጤት ነው። ስማርት ስንል ምን ማለታችን ነው? እያንዳንዱ ፊደል ምህጻረ ቃል ሆኖ የራሱ የሆነ ትርጓሜና አንድምታ ያለው ነው ማለት ነው። ይህም ስማርት ስንል አንዱ ስፔሲፊክ ወይንም ግልጽነትን የሚያመለክት ነው። አንድ እቅድ ግልጽ ሊሆን ይገባል። እንደዚሁም ደግሞ ሜዠረብል መሆን አለበት የሚለካ መሆን አለበት እቅዱ ተሳክቷል አልተሳካም የሚለውን ልንለካው የምንችል መሆን አለበት ማለት ነው። ሌላው አቺቨብል መሆን አለበት ሊሳካ የሚችል ማለት ነው። ምን አንሪያሊስቲክ ከሆነ የማይሳካ እቅድ ይሆንና የማይደረስበት ግብ ይሆናል። ስለዚህ የምናቅዳቸው እቅዶች ሊደረሱባቸው የሚችሉ እቅዶች መሆን አለባቸው ማለት ነው። ሌላው ተገቢ የሆነ እንዲሁም በጊዜ የተወሰነ መሆን አለበት። ከምንሰራው ስራ ከአላማችን ኦብጀክቲቭ ብለን ከተነሳነው ግባችን ጋር አብሮ መሄድ የሚችል እቅድ መሆን አለበት። እንደዚሁም ደግሞ በጊዜ የተወሰነ ወይም ታይም ባውንድድ የሆነ በጊዜ ገደብ ውስጥ የሚገኝ መሆን አለበት ማለት ነው። ስለዚህ እነዚህ መመዘኛዎች የሚያሟላ ከሆነ አንድ እቅድ ትክክለኛ እቅድ ነው ሊሳካ የሚችል እቅድ ነው ጥሩ እቅድ ነው ብለን ልንወስን እንችላለን ማለት ነው። ስለዚህ ኤስ የሚያመላክተው ስፔሲፊክ ወይም ግልጽነትን ሲሆን ሜዠረብል የሚለውን ኤም ያመለክታል እንደዚሁም ኤ አተነብል ወይም ሊሳካ የሚችል የሚለውን ሲያመላክት ሌላው ደግሞ ሬሌቫንት ወይንም ተገቢነት ያለው ከእቅዳችን ጋር የሚሄድ አብሮ የሚሄድ
እንደዚሁም ታይም ባውንድድ የሆነ በጊዜ የተወሰነ የሚሉትን መመዘኛዎች ማሟላት ሲችል አንድ እቅድ ውጤታማ እቅድ ነው፣ ጥሩ እቅድ ነው ብለን ልንወስን እንችላለን ማለት ነው። ያዘጋጀናቸውን የስራ እቅዶች በስማርት የመመዘኛ መስፈርት በመለካት መሻሻል የሚገባቸውን የእቅድ ዝርዝሮቻችንን ማሻሻል ያስፈልጋል ማለት ነው። ስለዚህ ቅድም ከላይ በጠቀስነው መንገድ የለካናቸውን ወይም የመዘናቸውን እቅዶቻችንን እንደ አስፈላጊነቱ ስፔሲፊክ ካልሆነ ስፔሲፊክ ወይም ግልጽ ማድረግ፣ የማይለካ ከሆነ እንዲለካ በሚለካ መልኩ እቅዱን ማዘጋጀት፣ ሊሳካ የሚችል ከሆነ እንደዚሁ የማይሳካ እቅድ ወይም አንሪያሊስቲክ የሆነ እቅድ ከሆነ በሚሳካ እቅድ ልንቀይረውና ልናሻሽለው ይገባል ማለት ነው። ስለዚህ በጊዜ የሚወሰን እንደዚሁም ደግሞ ተገቢነት ያለው መሆኑን እያረጋገጥን እነዛን የማያሟሉ እነዚህ መስፈርቶች የማያሟሉ ከሆነ ደግሞ በእነዚህ መስፈርቶች በሚያሟላ መልኩ እያሻሻልን የተሻለ እቅድ እንዲሆን ማድረግ ያስፈልጋል ማለት ነው። ሌላው እቅዶችን ለምን ያስፈልጋሉ ካልን አንደኛ መሪዎችና ሰራተኞች ለስኬት እንዲበቁ ማሳካት ያለባቸውን የስራ ክንውኖችን በግልጽ በማመላከት በስራቸው ላይ ትኩረት እንዲያደርጉ ያስችላል ማለት ነው። ስለዚህ እቅድ ከሌለን ሀሳባችን በአንድ ቦታ ላይ ትኩረት አድርጎ ሊሰራ አቅማችንን አሰባስበን በአንድ ስራ ላይ አቅማችንን ልንጠቀም ስለማንችል የተበታተነ ይሆንና ውጤታማ እንዳንሆን ወይም ኤፊሸንት እንዳንሆን ምክንያት ሊሆን ይችላል ማለት ነው። ስለዚህ በተቻለን አቅም እቅዶችን የምናዘጋጅበት ዋናው ምክንያት እቅዳችንን እያየን በእቅዳችን መሰረት ትኩረት አድርገን በአንድ አቅጣጫ እንድንጓዝ ስለሚያስችለን ነው ማለት ነው። እንደሚታወቀው እቅድ ከሌለን አንደኛ የምንሰራውን ስራ በትክክል ማወቅ ስለማንችል ውጤታማ መሆን አንችልም፣ ውጤታማ ስራ መስራት አንችልም ማለት ነው። ስለዚህ ኤፊሸንት እንድንሆን ኢፌክቲቭ እንድንሆን ነው የሚያስችለን ማለት ነው እቅድ ማዘጋጀት። ሌላው ተለምዷዊ ከሆኑት የእለት ተእለት ክንውኖች ማለትም ለደብዳቤ መልስ መስጠት፣ ስብሰባዎችን መካፈል እንዲሁም ሪፖርቶችን ከማዘጋጀት ጎን ለጎን በእለቱ ሳይከናወኑ መቅረት ለሌለባቸው ተግባራት ተገቢውን ጊዜ እንድንሰጣቸው ያደርጋል ማለት ነው። እቅድ ካለን እቅዳችን ምን ያህል ፐርሰንት ተከናውኗል፣ ያልተከናወነውን ደግሞ ፐርሰንት ለማከናወን በጊዜ ገደብ ወስነን ስለምንሰራ ከእያንዳንዱ እለት ውስጥ ለእቅዶቻችን አፈጻጸም የትኞቹን ጊዜያት መስጠት እንዳለብን እንድናውቅ ያስችለናል ማለት ነው። ስለዚህ ከዚህም አንፃር ጠቀሜታው ጉልህ ነው ማለት ነው። ሌላው በአስተዳደራዊ ኃላፊነት ላይ ያሉ መሪዎች የሚከተሏቸው ግቦችና በስኬት የሚፈጽሟቸው የስራ እቅዶች ለሌሎች ባለሙያዎች መልካም ምሳሌ በመሆን የስራ መነቃቃትን ይፈጥራሉ። ስለዚህም እንደ አንድ ሞቲቬቲንግ ፋክተር ሆኖ ስለሚያገለግል በተቻለን አቅም እቅዶችን እያሳካን በመጣን ቁጥር እያንዳንዱን በስራችን የሚሰራውም ሊሆን ይችላል በአካባቢያችን ያለ የስራ ባልደረባችንን በማነቃቃት ከፍተኛ አስተዋጽኦ ይኖረዋል ማለት ነው። ሌላው ባለሙያዎችን ከተሰጣቸው ኃላፊነት ጋር የሚዛመዱ እቅዶች በስራቸው ላይ ያላቸውን ትኩረትና መነሳሳት ያሳድጋል። ስለዚህ እያንዳንዱን የምንሰራው እና የምናከናውናቸው ስራዎች ውጤታማ እየሆኑ በመጡ ቁጥር ለተሻለ ስራ እንድንነሳሳ ያደርጋል ማለት ነው። ስለዚህ ይህም አንዱ የሞቲቬሽን ፋክተር ሮል አለው ማለት ነው። ሌላው መሪዎችንና ባለሙያዎች ግቦቻቸውን በማሳካታቸው በሚቀዳጁት ድል ይበልጥ እንዲበረታቱ በማድረግ ለላቀ ስኬት ያነሳሳል የሚለው ሌላው ጠቀሜታው ነው። ባለሙያዎች ያቀዱትን እቅድ ከግብ ለማድረስ አስፈላጊውን አቅም እንዲፈጥሩ በማድረግ ለስኬታማ ክንውን ያነሳሳል። ስለዚህ አንዳንዴ እቅዶቻችንን ለማሳካት የሚያስፈልጉንንም አቅም እንድንፈጥር በማድረግ የተሻለ ውጤት እንድናስመዘግብ ያስችለናል ማለት ነው። ስለዚህ ምን ያስፈልገናል? ምን አይነት ኢንፑት ወይንም ደግሞ ምን አይነት ግብአት ለእቅዶቻችን አፈጻጸም ያስፈልጋሉ የሚለውን
በቀላሉ እንድንረዳ ለእቅዶቻችን አስፈላጊ የሆኑ ግብዓቶችን ከወዲሁ እንድንዘጋጅ መፍጠር ያለብን አቅም ካለ እንድንፈጥር አስፈላጊ የሆኑትን ለእቅዶቻችን አፈጻጸም አስፈላጊ የሆኑትን ነገሮች እንድናሟላ እንደ አንድ አመላካች ሆኖ ያገለግላል ማለት ነው እቅድ። ስለዚህ እቅዶቻችንን በምን አይነት ደረጃዎች ነው የምናዘጋጀው ካል አንደኛ ቀጥሎ የተገለጹት ደረጃዎችን በመከተል ለአንድ የቡድን አባላት ውጤታማ የስራ እቅድ ማዘጋጀት ይቻላል። እነዚህም አንደኛ ዝርዝር እቅዶችን ማዘጋጀት ይሄ ማለት ያሉትን እንደ በእቅዳችን ውስጥ መካተት ያለባቸውን ዝግጅቶች ወይንም እያንዳንዱ የስራ ክንውን እቅዶችን በዝርዝር ማዘጋጀት ያስፈልጋል። ሁለተኛ ስማርት ዘዴን በመከተል እቅዶችን መገምገም ያስፈልጋል። በሶስተኛነት ቅድሚያ የሚሰጣቸውን እቅዶችን መለየት ያስፈልጋል። ከዛም ለቡድን አባላቶች የእቅዱን ዝርዝር ማሳወቅ ይኖርብናል ማለት ነው። ዝርዝር እቅዶችን ማዘጋጀት የመጀመሪያው ሂደት ነው። ከዛ ደግሞ በስማርት ዘዴ ቅድም እንዳልነው ስፔሲፊክ ሜዠረብል አቺቨብል ሬሌቫንት ኤንድ ታይም ባውንድ በሚባሉት መስፈርቶች እቅዶችን መገምገም ያስፈልጋል ማለት ነው። በሶስተኛነት እነዚህን ዘርዝረን ያዘጋጀናቸውን እቅዶች በስማርት ዘዴ ደግሞ መዝነን በምዘናው ውጤቱም መሰረት እያንዳንዱን ያሻሻልናቸውን እቅዶቻችንን ከዛ ደግሞ በሶስተኛነት እነዚህን እቅዶች ኦርደራቸውን እንዲጠብቁ ማድረግ ያስፈልጋል። ፕራዮሪቲ የሚሰጣቸውን ቅድሚያ በመስጠት ማለት ነው። ቅድሚያ የሚሰጣቸውን እቅዶችን መለየትና ቅድሚያ ለሚሰጣቸው ቅድሚያ በመስጠት እቅዶችን ማከናወን ከዛም ደግሞ የእቅዱን የመጨረሻ ውጤት ለቡድን አባላቶች ማሳወቅ ያስፈልጋል ማለት ነው። ስለዚህ እነዚህ አራት ሂደቶችን ተከትለን ውጤታማ እቅዶችን ማዘጋጀት እንችላለን ማለት ነው። ሌላው ዝርዝር እቅዶችን ማውጣት ስንል ቅድም የመጀመሪያው ሂደት ወይንም የመጀመሪያው ደረጃ ዝርዝር እቅዶችን ማውጣት ነው። በተወሰኑ የጊዜ ገደብ ውስጥ መከናወን ያለባቸው ዝርዝር የስራ እቅዶችን ማውጣት። እቅዱ የሚዘጋጀው ለአንድ ፕሮጀክት ወይም ወራዊ የሩብ አመት እንዲሁም በአመት ውስጥ የሚከናወን ሊሆን ይችላል ማለት ነው። ስለዚህ ባለሙያዎችን ምንም አይነት የስራ እቅድ እንዳላቸው በመጠየቅ ሰፋ ያለ የስራ እቅድ ዝርዝሮችን እንዲዘጋጁ መጠየቅ እንችላለን ማለት ነው። ስለዚህ ከእያንዳንዱ ባለሙያ ከእያንዳንዱ የስራ ባልደረባ ዝርዝር እቅዶችን በማዘጋጀት ለምዘናና እንደዚሁም በስማርት መንገድ ለመለካት ማዘጋጀት እንችላለን ማለት ነው። የመጀመሪያው ሂደት በሁለተኛነት የተዘጋጁ እቅዶችን በስማርት የመለኪያ ዘዴ መገምገም የሚለው ይሆናል። ቅድም እንዳልነው በስማርት ዘዴ ማለት ግልጽነቱን ሊለካ እንደሚችል እንደዚሁም ሊሳካ እንደሚችል እንደዚሁም ተገቢነት ያለውና በጊዜ የተወሰነ እቅድ መሆኑን መፈተሽ ወይም ደግሞ መመዘን ያስፈልጋል ማለት ነው። ቀደም ብለው ከተዘረዘሩት የስራ እቅዶች ውስጥ በግልጽ የተመላከቱ እቅዶች ሊለኩ የሚችሉ የተወሰነ ውጤት ሊያስገኙ የሚችሉ ባለው ነባራዊ አቅም ሊሳካ የሚችል ከተነሳንበት ግባችን ጋር የሚሄድና በተወሰነ የጊዜ ገደብ ውስጥ ሊጠናቀቅ የሚችሉትን እቅዶችን መለየት ይኖርብናል ማለት ነው። ከዛ በስማርት የመመዘኛ መስፈርት ያለፉትን እቅዶች በመያዝ እንደአስፈላጊነቱ መመዘኛውን ያላለፉትን እቅዶች በመተው ወይም የተወሰኑ ማሻሻያዎችን በማድረግ መመዘኛውን እንዲያሟሉ በማድረግ በእቅዶቻችን ልናካትታቸው እንችላለን ማለት ነው። ስለዚህ አንድ በዝርዝር ውስጥ ያካተትነው እቅድ ስማርት መመዘኛን ባያልፍ እንኳን መሻሻል ያለባቸውን ነገሮች እያሻሻልን በእቅዳችን ውስጥ ልናካትተው ወይም ደግሞ ልንተወው እንችላለን ማለት ነው። በሶስተኛነት ቅድሚያ የሚሰጣቸውን እቅዶች መለየት በኦርደራቸው
ባላቸው ፕራዮሪቲ መሰረት እነዛን እቅዶች በኦርደራቸው መሰረት ማዘጋጀት ያስፈልጋል። መመዘኛውን ካሟሉ የእቅድ ዝርዝሮች ውስጥ ቅድሚያ ሊሰጣቸው የሚገቡ እቅዶችን መለየት፣ ለዚህም ውሳኔ የሚሆኑ ንጽረቶችን ከቡድኑ አባላቶች ሀሳብን ማሰባሰብ፣ ከተሰጣቸው ኃላፊነትና ሚና አንጻር ጠቃሚ አስተያየቶችን ማግኘት ስለሚቻል ሂደቱን ቀላል ያደርገዋል ማለት ነው። የትኞቹ እቅዶች ቅድሚያ መምጣት አለባቸው፣ የትኞቹ ደግሞ መዘግየት አለባቸው የሚለውን በመወሰን ሂደት ላይ የተለያዩ ሀሳቦችን እንደ ግብዓት ተጠቅመን ለውሳኔ ልንጠቀማቸው እንችላለን ማለት ነው። ቅድሚያ የሚሰጣቸውን ስራዎች በመለየት የዝርዝሩን ቅድመ ተከተል እንደ አስፈላጊነቱ ማስተካከል ያስፈልጋል ማለት ነው። ቅድሚያ የምንሰጣቸው የስራ እቅዶች ቀድመው መጠናቀቅ ያለባቸው ተግባራት ሊሆኑ ወይንም ለቡድኑ የስራ ክንውን ካላቸው የጎላ ጠቀሜታ አንፃር ቅድሚያ የምንሰጣቸው ሊሆኑ ይችላሉ ማለት ነው። ስለዚህ ቅድሚያ የሚሰጣቸው ቀድመው መገኘት ወይም ቀድሞ መከናወን ያለባቸውን ተግባራቶችን የምንለይበት ሂደት ነው ማለት ነው። እቅዶችንን ለቡድኑ አባላት ማሳወቅ በመጨረሻ ተዘጋጅቶ እነዚህን መስፈርቶች እነዚህን ሂደቶች አልፎ የመጡትን እቅዶች ደግሞ በስማርት የመመዘኛ መስፈርት አልፈው የተዘረዘሩ እቅዶችን እና አተገባበራቸውን በተመለከተ ለቡድኑ አባላት መግለጽ፣ ከቡድኑ አባላት ጋር የመሰብሰቢያ ጊዜ በመመደብ እቅዶቹን መግለጽ እና እቅዶቹን በተመለከተ ከቡድኑ አባላት ጋር በመወያየት ለሚነሱ ጥያቄዎች ግልጽ ማብራሪያ መስጠት የሚሉት ናቸው ማለት ነው። ለቡድኑ አባላት በእቅዶቹ ላይ ተጨማሪ አስተያየቶችንና የመነሻ ምክር ሀሳቦችንና ምክር ሀሳቦችን በመስጠት እገዛ ማድረግ ያስፈልጋል ማለት ነው። ስለዚህ በውይይቱ ወቅት የሚነሱ ጥያቄዎችን ከመመለስ አንፃር እንደዚሁም ሀሳቡ የሚዳብርበትን ሁኔታን በመወያየት የተሻለ ግንዛቤ እንዲኖር ማድረግ ያስፈልጋል ማለት ነው።